ፊልሙ የሚጀምረው ወደ ኋላ በመመለስ የሶስቱ ዋና ገጸ ባህሪያት ጆ፣ ጂም እና ቼሪ የልጅነት ታሪክ እያስቃኘን ነው። ልጆቹ ወላጅ አልባ የጎዳና ተዳዳሪዎች ነበሩ። ቾ በተባለ ጨካኝ የወንጀለኛ አለቃ አሳዳጊ አባታቸው እጅ ውስጥ ይወድቃሉ። ይህ አሳዳጊ ልጆቹን በሰላም እንዲያድጉ ወይም እንዲማሩ ከማድረግ ይልቅ ገና ከህፃንነታቸው ጀምሮ እጅግ በጣም አደገኛ የሆኑ የስርቆትና የኪስ ማውለቅ ጥበቦችን እያሰለጠነ ያሳድጋቸዋል። ልጆቹ ስህተት በሰሩ ቁጥር በጭካኔ ቀጣቸው ነበር። በዚህ ስቃይ ውስጥ እያሉ ፓፓ የተባለ ደግ የፖሊስ መኮንን ያገኛቸዋል። ፓፓ ልጆቹን ከወንጀል አለቃው ቾ እጅ ፈልቅቆ በማውጣት በእውነተኛ ፍቅርና እንክብካቤ ያሳድጋቸዋል። እርሱም ልጆቹ ወንጀልን ትተው ጥሩ ህይወት እንዲመሩና እንዲማሩ አጥብቆ ይመክራቸዋል። በዚህም ምክንያት ልጆቹ ለፓፓ ትልቅ ክብርና ፍቅር አላቸው። ነገር ግን የድሮ አሳዳጊያቸው ቾው አሁንም ጥላው ከአካባቢያቸው አልጠፋም። ታሪኩ ወደ አሁኑ ጊዜ ሲወስደን ልጆቹ አድገው ጎረምሶች ሆነዋል። አሁንም ቢሆን በአሳዳጊያቸው ቾ ተጽዕኖ ስር በመሆናቸው ለሱ የሚሰሩ ማስተር ሌቦች ሆነዋል። ፊልሙ በቀጥታ ወደ ፈረንሳይ ፓሪስ ይወስደናል። እዚያም አንድ እጅግ ውድ የሆነ ስዕል ለመስረቅ ትልቅ እቅድ ያወጣሉ። ጆ እና ጂም ያላቸውን አስገራሚ ቅልጥፍናና የስትራቴጂ ብቃት ተጠቅመው የመጀመሪያውን ስዕል በተሳካ ሁኔታ ይሰርቃሉ። ስርቆቱን የሚያከናውኑት በከፍተኛ ድርጊት በተሞላበት ስልት ነው። ይህ ስርቆት ከተጠናቀቀ በኋላ ሶስቱ ጓደኛ ማቾች ጆ፣ ጂም እና ቼሪ በፓሪስ ጎዳናዎች ላይ እየተዘዋወሩ በደስታ ጊዜያቸውን እያሳለፉና በመካከላቸው ያለው ፍቅር እየጨመረ ይመጣል። ጂም እና ጆ ሁለቱም ቼሪ ይወዷታል፣ እሷ ግን በሁለቱ መካከል ተዋዥቃለች። የመጀመሪያውን ስራ በፈረንሳይ በተሳካ ሁኔታ ካጠናቀቁ በኋላ አንድ ሀብታም ፈረንሳዊ ሌላ እጅግ ውድ የሆነ ስዕል ከአንድ ቤተ መንግስት ውስጥ እንዲሰርቁለት ሊቀጥራቸው ይፈልጋል። በቡድን ውስጥ ፈረንሳይኛ መናገር የምትችለው ብቸኛዋ ሰው ቼሪ በመሆኗ በነጋዴውና በወንዶቹ መካከል አስተርጓሚ ትሆናለች። ነገር ግን ቼሪ ወንጀል መስራት ሰልችቷት ህይወታቸውን በሰላም እንዲመሩ ስለምትፈልግ ሁለቱም ወገኖች ስምምነት ላይ እንዳይደርሱ አስመስላ ሆን ብላ ንግግሩን በተሳሳተ መልኩ ትተረጉመዋለች። ምንም እንኳን ቼሪ ስምምነቱን ብታበላሸውም ጆ እና ጂም ስዕሉን የመስረቅ ፍላጎት ስለነበራቸው ቼሪ ሳታውቅ በድብቅ እቅድ ያወጣሉ። የሚገርመው ሁለቱም እርስ በእርስ ሳይነጋገሩ በየራሳቸው መንገድ ተጉዘው ቤተ መንግስቱ ውስጥ ስርቆትን ሊፈጽሙ ሲሉ እዚያው በረንዳ ላይ በድንገት ይገናኛሉ። እቅዳቸው ከተጋለጠ በኋላ ሁለቱ ጓደኛ ማቾች እጅ ላይ ተያይዘው ስርቆቱን ለመቀጠል ይወስናሉ። ልዩ የገመድ መተኮሻ መሳሪያ ተጠቅመው ግንቡን በመውጣት ወደ ውስጥ ይገባሉ። በቤተ መንግስቱ ምድር ቤት ውስጥ ከሚገኝ አንድ ክፍል በስተጀርባ ሚስጥራዊውን የስዕል ክፍል ያገኛሉ። እዚያም በክፍል ውስጥ ያሉትን ጥበቃዎችና የደህንነት ሌዘር መረቦችን በከፍተኛ ቅልጥፍናና በጂምናስቲክ ጥበብ ያልፋሉ። በመጨረሻም ስዕሉን በተሳካ ሁኔታ ከግድግዳው ላይ ይነቅላሉ። ስዕሉን ይዘው እንደወጡ ጨካኙ አሳዳጊ አባታቸው ቾ በእነሱ ላይ ከባድ ክህደት ይፈጽማል። ስዕሉን ለራሱ ለማስቀረትና ልጆቹን ለማስወገድ በማሰብ በርካታ የታጠቁ ገዳዮችን ይልካል። በባህር ዳርቻው ላይ ከፍተኛ የሆነ የሽጉጥና ተኩስ ይፈጠራል። ጆ ጓደኛውን ጂምን ለማዳን ሲል መኪናውን በከፍተኛ ፍጥነት እየነዳ ከባህር ዳርቻው ወደብ ላይ በመዝለል ገዳዮቹ ወደ ነበሩበት ጀልባ ላይ ይጋጫል። መኪናውና ጀልባው በከፍተኛ ፍንዳታ ይጋያሉ። ጂም እና ቼሪ ጆ በፍንዳታው ሞቷል ብለው በማሰብ በከፍተኛ ሐዘን ውስጥ ይወድቃሉ። ከፈረንሳዩ አስገራሚ ፍንዳታ በኋላ ታሪኩ ጥቂት ዓመታትን ወደፊት አሻግሮ ወደ ሆንግ ኮንግ ይወስደናል። ጂም እና ቼሪ ጆ በፍንዳታው መሞቱን ሙሉ በሙሉ አምነው በከፍተኛ ሐዘን ውስጥ ይኖራሉ። በጆ መታሰቢያ ቀን ላይ ሁለቱ አብረው በመሆን ያለፈውን ታሪካቸውን ያስታውሳሉ። በዚህ መሃል በጋራ ካሳደጋቸው ሁለተኛ አባታቸው ከደጉ የፖሊስ መኮንን ፓፓ ጋር ይገናኛሉ። ፓፓ አሁንም ልጆቹን ከጥፋት መንገድ እንዲርቁ ይመክራቸዋል። ጆ ከሞተ ከጥቂት ዓመታት በኋላ ጂም እና ቼሪ በመጨረሻ ፍቅራቸውን ወደ ትዳር ለመቀየር ይወስናሉ። ሰርጋቸውን አከናውነው አዲስና ሰላማዊ ህይወት ለመጀመር ይሞክራሉ። ጂም ወንጀልን ሙሉ ለሙሉ ትቶ የተረጋጋ ህይወት ለመምራት ለቼሪ ቃል ይገባላታል። ነገር ግን ባልተጠበቀ ሁኔታ ጆ በፍንዳታው እንዳልሞተ ይታወቃል። ጆ በህይወት ቢተርፍም በደረሰበት ከባድ አደጋ ምክንያት የታችኛው ሰውነቱ ሽባ ሆኖ በዊልቸር ላይ መኖርን ጀምሯል።
ጆ ወደ ሆንግ ኮንግ ተመልሶ በድንገት በጂም እና በቼሪ ፊት ይቀርባል። ሁለቱ ጓደኛ ማቾች ጆን በህይወት በማየታቸው ከፍተኛ ደስታና ድንጋጤ ውስጥ ቢወድቁም በዊልቸር ላይ መሆኑን ሲያዩ ግን ልባቸው ይሰበራል። ጆ አዲሱን ትዳራቸውንና ህይወታቸውን ላለመበላሸት በመካከላቸው ምንም እንዳልነበረ ሆኖ እንደ ጓደኛ ሊቀጥል ይወስናል። የጆ መመለስ ዝም ብሎ የመጣ አልነበረም። ጨካኙ አሳዳጊያቸው ጆ በህይወት መኖሩን ብቻ ሳይሆን ጂም እና ቼሪም ሆንግ ኮንግ ውስጥ መሆናቸውን ያውቃል። ጆ ያንን በፈረንሳይ የተሰረቀውን ውድ ስዕል አሁንም ይፈልገዋል። ስዕሉን ካልሰጡት ህይወታቸውን እንደሚያጠፋው በመንገር ሶስቱንም ጓደኛ ማቾች እንደገና ማስፈራራትና ወደ ወንጀሉ ዓለም ሊመልሳቸው ይሞክራል። ጨካኙ አሳዳጊያቸው ሶስቱንም ጓደኛ ማቾች መልሶ ካስፈራራቸው በኋላ ያንን ውድ ስዕል መልሰው እንዲሰርቁለት ያስገድዳቸዋል። በዚህም ምክንያት ጆ፣ ጂም እና ቼሪ ወደ ፈረንሳዩ ባለሀብት የደስታ ድግስ ፓርቲ ላይ ይገባሉ። ጆ በአዳራሽ ውስጥ ትኩረትን ለመሳብ እናም ጥበቃዎቹን ለማሰናከል ላይተር ተጠቅሞ ፍንዳታ ይፈጥራል። በፓርቲው መሃል ጆ በዊልቸር ላይ ሆኖ ከቼሪ ጋር ማራኪ የሆነ ዳንስ መደነስ ይጀምራሉ። በዚህ የዳንስ ትዕይንት መሃል ቼሪ በብልሃት የባንኩን ተቆጣጣሪ ካዝናውን ለመክፈት የሚያስፈልገውን ዋና ቁልፍ ከኪሱ ላይ ትሰርቀዋለች። በመቀጠልም ቁልፉን ለጆ በሰው ታስተላልፍለታለች። ጆ የቁልፉን ኮፒ በፍጥነት ከሰራ በኋላ ቁልፉን መሬት ላይ በመጣል ተቆጣጣሪው ሳይነቃበት እንዲያገኘው ያደርጋሉ። ይህ ስርቆት በተሳካ ሁኔታ ከተጠናቀቀ በኋላ ጆ እና ጂም ስዕሉን ወደ ያዘው ዋናው ካዝና ውስጥ ሰብረው ይገባሉ። ነገር ግን በክፍሉ ውስጥ ጥበቃዎች በድንገት ደርሰውባቸዋል። በዚህ አስገራሚ ቅጽበት ጆ እና ጂምን ከሞት ለማዳን ሲል በድንገት ከዊልቸሩ ላይ ተፈናጥሮ በመነሳት ጥበቃዎቹን በከፍተኛ ማርሻል አርት ይመታቸዋል። እዚህ ላይ ነው ትልቁ ሚስጥር የሚገለጸው። ጆ እግሮቹ ፓራላይዝ አልሆኑም። ሽባ መሆኑን አስመስሎ በዊልቸር ላይ የተቀመጠው ጨካኙ አሳዳጊያቸው ጆ በሱ ላይ ጥርጣሬ እንዳይኖረውና በቀላሉ እንዲዘናጋ ለማድረግ የተጠቀመበት ትልቅ ስልት ነበር። ጂም ጓደኛው መራመድ እንደሚችል ሲያውቅ በከፍተኛ ሁኔታ ይደነቃል። ጆ እና ጂም ስዕሉን በተሳካ ሁኔታ ከካዝናው ውስጥ አውጥተው ይወስዳሉ። ነገር ግን እንደተለመደው ጨካኙ አሳዳጊው ጆ የገባላቸውን ቃል አያከብሩም። ስዕሉን ልክ እንደተቀበለ ለአንዴና ለመጨረሻ ጊዜ ለማጥፋት የራሱን ገዳዮችና የታጠቁ ሰዎችን ይልካል። ምክንያቱም ስዕሉን ካገኘ በኋላ ልጆቹ ካሁን በኋላ አያስፈልጉትም። በጆ ሰዎችና በሁለቱ ጓደኛ ማቾች መካከል ከባድ የሽጉጥና የአክሽን ውጊያ ይነሳል። በዚህ ከባድ ተኩስ መሃል ጂም በጠላት ጥይት ክፉኛ ይቆስላል። ጆ የቆሰለውን ጓደኛውን ጂምን ይዞ ከቦታው ለማምለጥና ህይወቱን ለማዳን ከፍተኛ ትግል ያደርጋል። ጆ የቆሰለውን ጂምን ይዞ ካመለጠ በኋላ ሁለተኛ አባታቸው ወደ ሆነው ወደ ደጉ ፓፓ የፖሊስ መኮንኑ ቤት ይወስደዋል። ፓፓ ጂም እንዲያገግምና ከጆ ሰዎች እንዲደበቅ በቤቱ ውስጥ ጥበቃ ያደርግለታል። በዚህ መሃል ጨካኙ አሳዳጊ ጆ እና ጂም በህይወት መኖራቸው ስጋት ስለፈጠረበት መላው ቡድኑን ይዞ የመጨረሻውን የጥፋት ወረራ ለማድረግ ይዘጋጃል። የጆ ታጣቂዎች የፓፓን ቤት መገኛ አግኝተው በድንገት ከባድ ከበባ ያደርጋሉ። በቤቱ ውስጥ ከፍተኛ የሆነ የተኩስ ልውውጥ ይነሳል። ጆ፣ ጂም እና ፓፓ በአንድነት ሆነው የጆን ገዳዮች ለመመከት በጋራ ይዋጋሉ። በዚህ ውጊያ ላይ ከፍተኛ የሆነ የፍንዳታና የሽጉጥ ትዕይንቶች የሚታዩ ሲሆን ቤቱ ሙሉ በሙሉ እስኪወድም ድረስ ውጊያው ይቀጥላል። በመጨረሻም ጓደኛ ማቾቹና ፓፓ ከቦታው ያመልጣሉ። ጆ እና ጂም ይህንን አደገኛ ሁኔታ ለአንዴና ለመጨረሻ ጊዜ ለመቋቋም ወስነው በቀጥታ ወደ ጆ ዋና መስሪያ ቤት ቪላ ያመራሉ። እዚያም እጅግ አስገራሚ ውጊያ ያደርጋሉ። ጆ እና ጂም የተለያዩ መሳሪያዎችን፣ ካርቦኖችንና በቤት ውስጥ ያሉትን ቁሶች በመጠቀም የጆን አስፈሪ ጠባቂዎችን አንድ በአንድ ያራግፏቸዋል። በመጨረሻም ጆ ከጨካኙ አሳዳጊው ከጆ ጋር ፊት ለፊት ይገናኛሉ። በመካከላቸውም የሞትና የሽረት ፍልሚያ ከተደረገ በኋላ ጆ እና ጂም በጋራ በመሆን ጆን ሙሉ በሙሉ ያሸንፉታል። ጆም የሰራውን ወንጀልና ክህደት ማጠቃለያውን ያገኛል። ጆ፣ ጂም እና ቼሪ ከወንጀሉ ዓለም ሙሉ በሙሉ ርቀው በሰላም መኖር ይጀምራሉ። ጂም እና ቼሪ በትዳራቸው ደስተኛ ሲሆኑ ጆ ደግሞ የልጆቻቸው ተወዳጅ አጎት ሆኖ አብሯቸው ይኖራል። ሶስቱ ጓደኛ ማቾች ካለፉበት አስቸጋሪ የወንጀልና የክህደት ህይወት ወጥተው ፍቅራቸውንና ጓደኝነታቸውን አጥብቀው በደስታና በፈገግታ ሲኖሩ ፊልሙ ፍጻሜውን ያገኛል። ቻናላችንን ላይክ፣ ሼር፣
ሰብስክራይብ በማድረግ አብሮነታችሁን አሳዩን።